የደብረ ታቦር ወይም የቡሄ በዓል ታሪክና ትውፊት። በኢትዮጵያ የበዓላት ታሪክ ውስጥ ሃይማኖታዊ ምስጢርን፣ ባህላዊ ትውፊትንና የማህበረሰብ አንድነትን በአንድ ላይ ያጣመረ በዓል ካለ ከእነዚህ መካከል የደብረ ታቦር ወይም የቡሄ በዓል አንዱ ነው። ይህ በዓል በኢትዮጵያውያን ዘንድ በየዓመቱ ነሐሴ 13 ቀን ይከበራል። በክርስቲያናዊ ትርጉሙም የጌታችን ኢየሱስ ክርስቶስ በታቦር ተራራ ላይ መልኩን መለወጡን፣ መለኮታዊ ክብሩንና ብርሃኑን ለሐዋርያት መግለጡን የሚያስታውስ በዓል ነው። አንድ ቀን ጌታ ኢየሱስ ክርስቶስ ሦስት ከቅርብ ደቀ መዛሙርቱ ጴጥሮስን፣ ያዕቆብንና ዮሐንስን ይዞ ወደ ከፍተኛ ተራራ ወጣ። በዚያም በሐዋርያቱ ፊት መልኩ ተለወጠ። ፊቱ እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጣ። ይህ ለሐዋርያቱ ተራ የሆነ ክስተት አልነበረም። እስከዚያ ድረስ በሰውነቱ ያዩት ክርስቶስ የመለኮታዊ ክብሩን በተለየ መንገድ እንዲመለከቱት አደረገ። በዚያው ጊዜም ሙሴና ኤልያስ ተገልጠው ከክርስቶስ ጋር ሲነጋገሩ ታዩ። ይህም የብሉይ ኪዳንንና የሐዲስ ኪዳንን መዛመድ እንዲሁም ክርስቶስ የተስፋ ፍጻሜ መሆኑን የሚያሳይ ታላቅ ምስጢር እንደሆነ የተዋህዶ ትምህርት ያብራራል። ከዚያም ብሩህ ደመና መጥቶ ጋረዳቸው። ከደመናውም ድምፅ ተሰማ። ሐዋርያቱም በታላቅ ፍርሃት ወደቁ። ይህ ነው የደብረ ታቦር በዓል ዋና ሃይማኖታዊ መሰረት። ታዲያ ቡሄ ለምን ተባለ? ቡሄ የሚለው ስያሜ በኢትዮጵያዊ ባህል ከብርሃን ከመገለጥና ከጨለማ መወገድ ጋር ይያያዛል ተብሎ ይተረጎማል። በታቦር ተራራ ላይ የተገለጠው የክርስቶስ ብርሃን የበዓሉ ዋና ምልክት ነው። ስለዚህ የበዓሉ ስምና የብርሃን ምሳሌያዊ ትርጉም በባህላዊ ትውፊት ውስጥ ተጣምረው ይገኛሉ። ነሐሴ 13 ቀን ሲደርስ በብዙ የኢትዮጵያ አካባቢዎች ልዩ የሆነ የበዓል ድባብ ይፈጠራል። በተለይ በጎጃም፣ በጎንደር፣ በሰሜን ሸዋና በሌሎች አካባቢዎች የቡሄ ባህላዊ አከባበር በልዩ ልዩ መልኩ ይታያል። የአካባቢ ልዩነት ቢኖርም ዋናው የበዓሉ መንፈስ ግን የጋራ ደስታ፣ የቤተሰብ መተሳሰብና ትውፊትን ማስቀጠል ነው። ሕፃናትና ወጣቶች በቡድን በመሆን ከቤት ወደ ቤት ይዞራሉ። በአንዳንድ ቦታዎች የቡሄ ልዩ የሆነውን ሆያ ሆዬ ዜማ እያዜሙ ይዘምራሉ። ይህ ዝማሬ በቡሄ በዓል በጣም የሚታወቅ የባህል መገለጫ ነው። ልጆቹ ደጃፍ ላይ ቆመው በጋራ ይዘምራሉ። የቤቱ ባለቤትም ለእነርሱ ዳቦ፣ እህል፣ ገንዘብ ወይም ሌላ ስጦታ ይሰጣል። ከዚያም ልጆቹ ወደ ሌላ ቦታ ይሄዳሉ። እንዲህ እያሉ መንደሩን ይዞራሉ። የበዓሉም ድባብ ከቤት ወደ ቤት ይሰፋል። ችቦ የቡሄ ታላቅ ምልክት። በቡሄ አከባበር ውስጥ ከሚታወቁት ባህላዊ ልማዶች አንዱ ችቦ ማብራት ነው። ማታ ሲሆን ችቦ ይቀጣጠላል። እሳቱ በጨለማው ላይ ብርሃን ይፈጥራል። ይህም በባህላዊ እሳቤ ከጨለማ ወደ ብርሃን መሸጋገርን የሚያመለክት ተምሳሌት ነው። በታቦር ተራራ ላይ የተገለጠውን የክርስቶስ ክብር ብርሃን በማስታወስ የችቦ ብርሃን በበዓሉ ውስጥ ልዩ ቦታ ይይዛል። በዓሉ ለኢትዮጵያውያን ያለው ትርጉም የቡሄ በዓል ብቻውን የሃይማኖት ስነ ስርዓት አይደለም። በብዙ አካባቢዎች የማህበረሰብ መተሳሰብን የሚያጠናክር ባህላዊ በዓልም ነው። ሕፃናት ከቤት ወደ ቤት ሲዞሩ፣ ቤተሰቦች ስጦታ ሲሰጡ፣ ሰዎች ችቦ ሲያበሩና በዓሉን በጋራ ሲያከብሩ በትውልድ ከትውልድ የሚተላለፍ ባህል ሆኖ ይቀጥላል። ስለዚህ ቡሄ ሲባል የታቦር ተራራን፣ የክርስቶስን መለወጥ፣ የብርሃንን ምስጢር፣ የሆያ ሆዬ ዜማን፣ የችቦን ብርሃንና የኢትዮጵያዊ ማህበረሰብ መተሳሰብን በአንድ ላይ ማሰብ ይቻላል። በመጨረሻም የደብረ ታቦር በዓል የሚያስተምረን ትልቁ መልእክት ብርሃን ከጨለማ በላይ እንደሚያሸንፍ፣ ተስፋ በችግር መካከል እንደማይጠፋ ነው። ስለዚህ በየዓመቱ ነሐሴ 13 ቀን ሲደርስ ኢትዮጵያውያን የታቦርን ምስጢር በማስታወስ በባህላዊ ዝማሬና በችቦ ብርሃን ይህንን ታላቅ በዓል ያከብራሉ። ደብረ ታቦር የብርሃን በዓል፣ የምስጢር በዓልና የትውፊት በዓል ነው።